ጣኦምነ ያሬድያን ዜማ ፈጣሪ አላህ ያለው ፈጣሪም ደግሞ ያለው አምላክም ሌላ የሌሎች አማልክት ወይም የሌሎች አምላኮች እንደዛ አይደለም ትክክለኛው ብቸኛው እውነተኛ የሆነው እውነተኛው አምላክ ብቸኛው አምላክ የክርስቲያኖች አምላክ ብቻ እንደሆነ ደግሞ ተመልክተን ነበር እሱን ያየነው በጌታችን በክርስቶስ ኢየሱስ ትንሳኤ ነው ጌታችን ኢየሱስ ሞቼ ይነሳል ብሎ ተናግሮ ሞቶ ተነስቷል አንዳንድ ሰው እመቤታችን ተነስታ ይል እንደ የሚል ሰው አለ አዎ እመቤታችን ተነስታለች አላዛርም ተነስቷል ማይ ብራዘር ሌሎች በጣም በርካታ የተነሱ እኮ አሉ ከሞት ያስነሳቸው ጌታችን ኢየሱስ ክርስቶስ ግን ምንድነው ከክርስቶስ ውጪ ያሉት ማናቸው ሞቼ ይነሳል ብሎ ሞተን በስልጣናቸው በደገሎ ሊነሱ የሚችሉ ማንንም የለም ጌታችን ኢየሱስ ሲቀር ክርስቶስ ሞቼ ይነሳል አለ ዮሐንስ ወንጌል ለምሳሌ ምዕራፍ 2 ቁጥር 17 ላይ ከቁጥር 17 19 እና ከጀምሮ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ ይህን ቤተ መቅደስ አፍርሱት ሲል አይሁዳውያን ይህ ቤተ መቅደስ ከ47 ዓመት ጀምሮ ይሰራ ነበር አንተ በሶስት ቀን ታነሳዋለህ ነው አሉ 46 ለ47 ዓመት ሙሉ ፈሽቶ የተሰራው ቤተ መቅደስ አንተ ማን ስለሆንክ ነው በሶስት ቀን የምታነሳው ነው እነሱ የመሰራቸው ህንጻውን ቤተ መቅደስን ነው ከታይ ዝቅ አለና ዮሐንስ ምን አለ እርሱ ግን ስለ ሰውነቱ ወይም ስለ ስጋው ቤተ መቅደስ ይል ነበር አለ ስለ ሰውነቱ ቤተ መቅደስ ይናገር ነበር ና ጌታችን ምን አለ ስለ ስጋው ቤተ መቅደስ ይናገር ይሄን ቤተ መቅደስ አፍርሱት ሚኒንግ ይሄው ግደሉኝ እስቲ ለሞት በሶስተኛው ቀን አነሳዋለሁ ስለዚህ በሶስተኛ ቀን ደግሞ አነሳዋለሁ አለ አንዳንድ ክፍሎች ላይ አብ አስነሳው የእግዚአብሔር መንፈስ አስነሳው የሚል ሲሉም አሉ ስለዚህ ማስነሳት ላይ የወልድ ብቻ ስራ አይደለም በወልድ ስራ ውስጥ አብም መንፈስ ቅዱስም አሉ ስለዚህ የአብ የወልድ የመንፈስ ቅዱስ ስራ ነው የክርስቶስ መነሳቱ ልክ የወልድ መምጣት የወልድ ብቻ ፈቃድ ሳይሆን የአብም የመንፈስ ቅዱስም ጭምር ፈቃድ እንደሆነ ሁሉ የክርስቶስ ሞቶ መነሳትም የአብም የወልድም የመንፈስ ቅዱስም ፈቃድ ነው የአብ የወልድ መንፈስ ቅዱስ ስራ ነው ትንሳኤው ስለዚህ ክርስቶስ ሞቼ ይነሳለሁ አለ ቃሉን አከበረ ሞቼ ይነሳለሁ ብሎ ቃሉን አከበረ ታዲያውን አንተን መቱ እንደዚህ አይነት አካል ኢማጂን እሞታለሁ ግን በሶስተኛው ቀን እነሳለሁ ብሎ ማለት ነው ሞቶ ከዛ በሶስተኛው ቀን ከተነሳ ያን ሁሉ ተአምር አድርጎ ያው ማለት ነው አንተ ሞታት ቀርም ሲል አሜን አትልም ተላለፍ ክርስቶስ አረ በስማ አሜን ጌታው ይተላል ያው በነቢያት ሁሉ የተመሰከረለት እንደሆነ ስታይ ማለት የሆነ ዝም ብሎ የሆነ አንድ ራንደም ጋይ ተነስቶ እንዲ ብሎ እኮ አይደለም ክርስቶስ ሲመጣ ዝም ብሎ የሆነ ሰዓት ላይ ብቅ ያለ እንደዛ መስሎ ይታያቸዋል እንደዛ እኮ አይደለም በነቢያት ሁሉ ሲመሰከርለት ኖሮ ነቢያቱ ሁሉ ጠብቀው ተስፋ አድርገውለት ነቢያት የተናገሩለት እርሱን መሲሁን እኮ ነው ያገኙት ሐዋርያቱና መሲህ እርሱ ኢየሱስ ክርስቶስ በነቢያቱ የተነገረለት ነውና በነቢያት የተነገረለት ተገለጠ እርሱ ተገልጦም ደግሞ ሞቼ ይነሳለሁ እናንተም ሞታችሁ አትቀሩም ካለ አሜን ብለህ ትቀበላለህ በእርሱ በኩል የተላለፈው ትምህርትን አስተምህሮን ሁሉ ደግሞ ትቀበላለህ በክርስቶስ በኩል የተላለፈውን አስተምህሮ በቃ ቃሉን አክብሮ አሳይቶናል እንዴ ሞቶ የተነሳ አካል ሲናገርና ዝም ብለ እንደዚሁ አይዟችሁ የሚል ብቻ አንድ ነው እንዴ አይሆንም እኮ ክርስቶስ አሳይቶናል በግልጥ አሳየን እኮ በስማ እርግጠኞች ነን እንደምንነሳ በጣም እርግጠኞች ስለዚህ ለዘላለም እንደማይኖሩ ሰዎች አይደለም የምንኖረው አያ አሁን አንተ ተስፋ አትቆርጥም ሞተ በዛው የምትቀርብ ይሆን አስቧል ላይፍን ማለት ምንድነው የሚመስለው ላይፍ ራሱ የተወሰነ ጊዜ ኑሬ ከዛ በኋላ በዛው በቃ ጠፋለሁ የሚል ሐሳብ ጭንቅላት ውስጥ ቢኖር ኖሮ ማለት ነው በጣም አስቸጋሪ ነበር ማለት ህይወት ራሱ የሆነ ተስፋ ቢስ ይሆናል ግን ለዘላለም እንደምትኖር ስታስብ ያኔ እርሱ ያበረታል ለዘላለም እንደምትኖር ስታስብ እርሱ የሚያበረታ ይሆናል ለማንኛውም በክርስቶስ ኢየሱስ ትንሳኤ የክርስቲያኖች አምላክ ብቻ ትክክለኛው እንደሆነ አውቀናል ዛሬ የምንማማረው ትምህርት ዛሬ በጣም ባጭሩ ነው እሺ ማስረዳችሁ 30 ደቂቃ የሥላሴን ትምህርትም ለምን መሰረታዊ ክርስትና ትምህርትን እንማራለን የሚለውንም በስሱ እነግራችኋለሁ ከ30 እስከ 40 ደቂቃ በወስድባችሁ ነው ወዲያው ጨርሰን እንሰናበታለን ማለት ነው እሺ እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል
በስመ ክርስትና በጣም በርካታ ሃይማኖቶች አሉ ከነሱ ውስጥስ እሺ አሁን ኦኬ እስልምና ትክክል አይደለም ማላችሁ ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም ትክክለኛው ክርስትና ነው አላችሁ ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ ከነሱ ውስጥስ ትክክለኛውን በምን ማወቅ ይቻላል ሞርሞኑ ተነስቶ ክርስቲያን ነኝ ይላል ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል ያዋ ምስክሮች ነን የሚሉት ሰዎች ተነስተው አሪዮሳውያን ናቸው ክርስቶሳውያን ነን ይሉሃል በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ኢማጂን ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልኝ ይችላል ከፈለገ ማን ይከለክሏል ያው ለማለት ማለት ነው የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውም በምንድነው የሚታወቀው እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብግብ ውስጥ ያው በክርስትና ስም እንኳን ኖሮ በምንድነው የሚታወቀው ትክክለኛው ሃይማኖት እሱን ለማወቅ ምን ያስፈልጋል መሰረታዊ የክርስትና ትምህርትን ማወቅ ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ምስራለ ማለት ነው እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ ለመዳን እምነት ያስፈልጋል ይላሉ መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው ክሪስታል ክሊር ነው ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድነው መታመነው እምነት ከመስማት አይደለም ወይ ያው እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው የእግዚአብሔርን ቃል በትክክል ነግረውሃል አልነገሩም ነው የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩም ካልነገሩ አትድንም በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም ያ እምነት የሚያድነው እምነት ምን አይነት እምነት ነው ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት እሱ ነው የሚያድነው ለምሳሌ ስላሴ የሚባል ነገር የለም አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ ኦንሊ ጂሰሶች እንደዛ ነው የሚሰብኩት እንደዛ ብሎ መቶ ቢሰብክና የነን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው እና በለበትይዝ ማለት ነው ከዛ በኋላ አመንከኝን ከዛ በኋላ እኮ ኢየሱስ ሞቶልኛል ተነስቶልኛል ምናምን ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን አበለ አመንክ ግን አትድንም ለምን ትክክለኛውን የእግዚአብሔርን ቃል አላገኘህም ለምሳሌ ስላሴን ትምህርት ክዳል ለምሳሌ የስላሴን ትምህርት ክዳል የስላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና አንተ ያንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም እሱ መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገረው አሳያችኋለሁ የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ ወደዛ ይሄዳሉ ኦኬ እሺ እዛ ላይ ሄጂ የተወሰነ ነገር ላሳያችሁና ከዛ አንዲት ነገራችሁና ከዛ በኋላ ወደ ስላሴ ትምህርት ደግሞ ሄደን በጣም ለጥቂት ደቂቃ አሳያችኋለሁ ያው በዚህ ትምህርቶቻችን ላይ እንደምታውቁት አሁን መሰረታዊ ክርስትና ትምህርት ብዬ ለ4 ቀን ሰጣችሁ በጣም ጥልቀት ያለው ነገር አይደለም የምሰጣችሁ እንደው መሰረታዊ ዩናት ሊስት በቃ ማወቅ ያለባችሁ የተወሰነ ነገር ለመስጠት ያለው ስለዚህ አጠር አድርጌ ሰጣችኋለሁ ማለት ነው እሺ ቀደም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል በዚህ በሮሚ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ይላል በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው በአይሁዳዊ ማለት ህዝብ እስራኤል ማለት ነው አይሁዳውያን ናቸው ህዝብ እስራኤል ከጥንት ጀምሮ የእግዚአብሔር ህዝብ ተብለው ይኖሩ ነበር እነርሱ የተገረዙ ናቸው የእግዚአብሔርን ቃል ማደራ ተቀበሏል በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ ግን ክርስቶስ ኢየሱስ ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ህግን ቢቀበሉም በህጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር ኦኬ ኃጢአተኞች ናቸው ሁሉም ከኃጢአት በታች ነው አይሁዳውያንም ጭምር ማለት ነው አሕዛብ ብቻ አይደሉም አሕዛብ ያልተገረዙ ናቸው የእግዚአብሔርን ህግ አልተቀበሉም አዎ በህገ ልቦና ያሉ ናቸው ግን ከኃጢአት አንፃር ስታዩት ግን ህግ የተቀበሉም ህግ ያልተቀበሉም በቃ ኃጢአተኛ ናቸው አሕዛብም አይሁዳውያንም ስለዚህ ክርስቶስ ሲመጣ ለሁለቱም መጣ ለኃጢአተኛ ሁሉ መጣ
ለኃጢአተኛ ሁሉ ለማንና ለማን ለአይሁዳውያንም ለአሕዛብም ስለዚህ ምን አለ ቅዱስ ጳውሎስ ሲናገር በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው የግሪክ ሲል አሕዛብ ማለት ነው በአይሁዳዊና በግሪክ ሰው መካከል ልዩነት አለ የለም በሁለቱ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና አዩ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም የአይሁዳዊ ብቻ የሚባል ጌታ የለም የአይሁዳዊም የግሪኩም ወይም የአሕዛብም ጌታ ነውና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና የማንን ስም የሚጠራ የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል ለክ የጌታን ስም የሚጠራ ይድናል ተመልከቱ የጌታን ስም የሚጠራ ምን ይላል ይድናል እሺ የጌታን ስም ለመጥራት ግን ምን ማድረግ አለባቸው ማመን አለባቸው ሳያምኑ ይጠሩታል እንዴ ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል ያላመኑበትን ነገር እንዴት አድርገው ይጠሩታል አይጠሩትም ኦፍ ኮርስ ስለዛ የጌታን ስም ለመጥራት ምን ማድረግ አለባቸው ማመን አይደል እሺ ለማመን ደግሞ ምን ያስፈልጋል ማለት ዝም ብለ ለምሳሌ አንድ የሆነ ሰው የሆነ ክፍሉ ዝም ብለ ሄደ ብታስቀምጠው ያምናል የሆነ ክፍሉ ዝም ብለ አስቀምጠው ማለት ነው ምንድነው የሚያምነው ምን ክፍል ውስጥ አስቀምጠው ምን በአስማት ነው እንደሚያምነው ልትሉ ትችላላችሁ ትክክል ናችሁ የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ ሊያምንም ምን ያስፈልጋል የሆነ የሚሰብከው ሰው ያስፈልጋል ኦኬ የሆነ የሚሰብከው ሰው እና የሆነ መስማት አለበት ለማመን የሆነ የሚሰማው ነገር ያስፈልጋል ወይ የሚያነበው ወይ የሚሰማው እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል ለማመን ደግሞ መስማት አለባቸው እሺ እስቲ አሁንም ያንኑ ጥያቄ ልገምላችሁ አንድ ባዶ ክፍል ውስጥ ቁጭ ብታረጉት ይሰማል አይሰማም ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብታረጉ አይሰማም እንዲሰማ ግዴታ የሆነ ሰባኪ የእግዚአብሔር ቃል መናገር አለበት ስለዛ ምን ይላል ጳውሎስ ያለ ሰባኪስ እንዴት ይሰማሉ ስለዛ የጌታን ስም የሚጠራ ሁሉ ይድናል ለክ የጌታን ስም የሚጠራ ሁሉ ይድናል ባላመኑትስ እንዴት አድርገው ይጠሩታል ይላል ስለዛ ለመጥራት ማመን ምንድነው ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ ለማመን ደግሞ መስማት ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ ሰባኪ እሺ እዚህ ድረስ ይልና ሰባኪ ያስፈልጋል ስለዛ ሰባኪ ዝም ብለው ለምሳሌ ላጥ ያልከዳ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለው በቃ እስቲ እቺን ነገር ሰበክ ብትለው ይቻላል የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለክ እንደዚህ ይቻላል አይቻልም ስለዛ ጳውሎስ ምን አለ ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው ካልተላኩስ እንዴት ይሰብካሉ ይላል ካልተላኩስ እንዴት ይሰብካሉ ስለዛ ይሄን ማወቅ አለብን መላክ አለበት ሰባኪው መላክ አለበት የተላከ ሰባኪ ይሰብካል ከዛ በኋላ ልክ ሲሰብክ ሰውየው ይሰማል የሰማው ሰውዬ ያምናል ያመነው ሰውዬ የጌታን ስም ይጠራል የጌታን ስም የሚጠራ ደግሞ ይድናል የጌታን ስም ይጠራ ሁሉ ይድናል እንደዚህ ነው ቼኑ ሰንሰለቱ እንዲህ ነው ስለዚህ አሁን ብሩኬ ሲል የነበረው ሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው አለቀ አንዱ መለያው ይሄ ነው ትክክለኛው ክርስትና የትኛው ነው የሚለው ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ የተላከችው ቤተ ክርስቲያን ናት አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ አለ ኦኬ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ሂዱ አለ ላካቸው ለፍጥረት ሁሉ ወንጌልም ምን አድርጉ ስበኩ ስለዛ ስበኩ ሂዱ መላክ ፕላስ ደግሞ እንዲሰብኩ መናገር ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ ስለዛ አሁን ሂዱ አጥምቁ አስተምሩ ተብሎ የተላኩ የመጀመሪያዎቹ መልእክተኞች ሰባኪያን የተላኩ ሰባኪያን ሐዋርያት ናቸው እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ አሁን አስተምሩ አጥምቁ አለና እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲያስተምሩ ሲያጠምቁ ጌታ ከነርሱ ጋር ነው
በህይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁል ጊዜ ነው ያለው ሁል ጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ ያጠምቃሉ እና ይሾማሉ ሰዎችን ሌሎች ሰዎች ይሾማሉ እነሱ ባሉበት ሰዓት እንኳን ጳጳሳት ሆነው የተሾሙ ሰዎች ነበሩ ማስረጃ ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተክርስቲያንን ትጠብቋት ዘንድ ማንን ቤተክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል ጳጳሳት ወይም እረኞች ኦቨርሲየር አሉ እነሱ ተሹመዋል ኦሬዲ ሐዋርያት የሚያውቋቸው ማለት ነው ስለዚህ በሐዋርያት እግር ስር ተተክተው የሚመጡ አሉ ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ እነ ጳውሎስ ነው ይሄን ነገር የተናገሩት ለምሳሌ ሐዋርያቱ ሲያልፉ ከነሱ እግር ስር ተተክተው ይመጡ እነዛ ቤተክርስቲያንን ተጠብቋት ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ ስለነሱ የማወቅ ግዴ አይሰጣችሁም እንዴ በተለይ ከኦርቶዶክስ ውጪ ያላችሁ ወንድሞች ወይም ከጥንታውያን አብያተ ክርስቲያናት ውጪ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እቺን ቤተክርስቲያንን እንዴት አይጠብቅም ነው ሙሉ በሙሉ እንዳጠፋ ይጠብቃታል ሙሉ በሙሉ እንዳትሰጥ ይጠብቃታል ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፋሉ እነርሱም ደግሞ ይሄ ከሐዋርያት እግር ስር የተተኩት ጳጳሳት ልክ ሲያልፉ ደግሞ እነዚህ ራሳቸው ጳጳሳት የሚያውቋቸው ሌሎች ጳጳሳት ደግሞ ስለሚኖሩ በእነሱ በኩል እያደረገ በቅብብሎሽ ዛሬ እኛ ጋር ደረሰ በዓለም አቀፍ ደረጃ ይህች የጌታ ኢየሱስ ቤተክርስቲያን ትባላለች ቅዱስ ጳውሎስ እንደተናገረላት ምን ይላታል ጳውሎስ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ የእውነት አምድና መሰረት የእውነት ምን አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ይላታል የእውነት አምድና መሰረት የእውነት እውነትን ትፈልጋላችሁ ጋይስ እውነትን ትፈልጋላችሁ እንግዲያውስ የእውነት አምድና መሰረት ቤተክርስቲያን ናት ተብላችኋል ስለዚህ ቤተክርስቲያንን ፈልጉ እውነትን የምታገኙት ከቤተክርስቲያን ውስጥ እንጂ ከሆነ ጎረምሳ ወይም ከሆነ እንደኔ ካለ ሰው ምናምን እንደዛ ነው አይደለም የሆነ ከአንድ ሊቅም አይደለም ከአንድ የሆነ ስኮላር ምናምን አይደለም ከአንድ መጽሐፍ ቅዱስ እውነት በራልኝ ከሚል ከአንድ ሰው ነው እንደዛ አይደለም የሆኑ ሰዎች እውነትን ሊናገሩ ይችሉ ይሆናል ግን እውነትን በመልአት የምታገኙት ግን ከሕያው እግዚአብሔር ቤተክርስቲያን እንጂ ከሌላ ከማንም አይደለም ስለዚህ እውነትን የምታገኙት የእውነት አምድ እና መሰረት ልትስቱ ትችላላችሁ አገኘውኝ ብለ ለራስ መምህርን ሹመ ያ መምህር ከሳታ አንተ ማብሮ ትስታለህ እና መጽሐፍ ቅዱስ ደግሞ እንደዛ አልተናገረልን ማለት የሆነ አንድ ግለሰብ እየተነሳ ያድሳል አንድ ግለሰብ እየተነሳ ይመራል ምናምን ይነዳል እንደዛ የሚባል ነገር የለም መጽሐፍ ቅዱስ ላይ የእውነት አምድ እና መሰረት ብሎ የሕያው እግዚአብሔር ቤተክርስቲያን በእርሷ እንዴት መኖር እንደሚገባ ታውቅ ዘንድ ጽፈልሃለሁ ያለው በእርሷ እንዴት መኖር እንደሚገባ ስለዛ በቤተክርስቲያን ስለመኖር እንደዛ ነው የተጻፈው የተነገረው ስለዛ ምንድነው እውነትን የሚፈልግ ሰው አለ በቃ ባጭሩ ጥያቄው ይሄ ነው በጣም ብዙ በክርስትና ስምም እኮ ብዙ ሃይማኖቶች አሉ እሺ እውነትን ፈልገህ ነው የምትጠይቀው ከሆነ እውነትን የምታገኘው ከቤተክርስቲያን ነው አለቀ የእውነት አምድና መሰረት ናት ተብሎ ተነግሯል እሺ ያቺኛው ቤተክርስቲያን እና ምን ሙሉ ወንጌልስ ቤተክርስቲያን አይደለች እንዴ ሞርሞንስ ቤተክርስቲያን አይደለች እንዴ ያዋም ስሩ ኦንሊ ጂሰሶች ቤተክርስቲያንን ይሉ የለ እንዴ ትክክለኛዋ ቤተክርስቲያን በምን ትታወቃለች ታዲያ በምን አወቃችሁ ማለት ጥንታዊት ቤተክርስቲያን እንደሆነች ትክክለኛ ቤተክርስቲያን ከጥንት ጀምሮ የመጣችው እንደሆነች በምን ታውቃለህ በአጭሩ ቤተክርስቲያን ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ ሁለት መስፈርቶችን መያዝ በቂ ነው በተደጋጋሚ ነግሬያችኋለሁ ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ አንደኛ ቤተክርስቲያን ማለት ምን ማለት ነው ጉባኤ ማለት ነው ኤክሌሲያ ወይም ቤተ ክርስቲያን ማለት የተጠሩ ለሆነ ዓላማ የተጠሩ ሰዎች ስብስብ ጉባኤ ማለት ነው የአማኞች ህብረት የአማኞች ስብስብ ማለት ነው እና ያ ጉባኤው ማለት ነው እንደ ጉባኤ ከሐዋርያት ጀምሮ መጥቷል ወይ ነው አሁን ያለህበት ጉባኤ በጉባኤነት ደረጃ በሆነ መንገድም ይሁን ወደ ኋላ ስትቆጥር ያለምንም መቋረጥ ወደ ኋላ ስትቆጥር ወደ ኋላ ትሬስ ባክ ስታደርግ ሐዋርያት ድረስ ትሄዳለህ ከዛ ጌታ ድረስ ማለት ነው ትሄዳለህ
ለምን ይሄን መስፈርት ማን አደረገው? ኬታ መጣ እንደዚህ አይነት ነገር አክሊል? እንደዚህ አይነት መስፈርት አለ አለው? ከመጽሐፍ ቅዱስ ማስረጃ አለ? yes ለምሳሌ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። ተመልከቱ ጋይስ፣ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ጌታችን ኢየሱስ ጴጥሮስን እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ሰው በዚህ ዓለት ላይ ቤተክርስቲያንን እሰራለሁ አለና የገሃነም ደጆች አይችሏትም። አንደኛ በዚህ ዓለት ላይ አለና ቤተክርስቲያንን ነው ያለው። ሰው ቤተክርስቲያን የኢየሱስ ነች። ሰው እርሷን እሰራለሁ አለ። ስለ ህንጻ አይደለም። ስለ ህንጻ ነው የሚሆነው። ኢየሱስ ህንጻ እሰራለሁ ምናምን አይደለም። ቤተክርስቲያንን እሰራለሁ ማለት ይሄን ጉባኤውን የኛን ቤተክርስቲያናችንን ማለት ነው። ጉባኤውን እሰራለሁ አለና የገሃነም ደጆችም አይችሏትም። አንደኛ ቤተክርስቲያንን ጉባኤውን የኔ ነው የሚለው ኢየሱስ። ይህ ጉባኤ አሁን እያወራንለት ያለው ጉባኤ የግለሰብ አይደለም፣ የኢየሱስ ነው። የኢየሱስ የጌታ ናት። ቤተክርስቲያን የማን ናት? የጌታ ቤተክርስቲያን ባትባል የሚሉ ሰዎች ተነስተው እንደነበረ የቅርብ ጊዜ ትውስታችን ነው ተላል። አንዳንድ ሰዎች ከኛ ወገን ይሆኑ ግን እኛ ያላክናቸው እንዳለው ጳውሎስ አዋቂ ነው። እኔ ማለከም ኦፍ ኮርስ ግን ቤተክርስቲያን የኢየሱስ ነች። በስመ አብ ጌታ ኢየሱስ ቤተክርስቲያን ይላታል እና የጌታ ቤተክርስቲያን ናት። ቤተክርስቲያን በቃ አለቀ። የኢየሱስ የጌታ ቤተክርስቲያን ናት እና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት። የገሃነም ደጆችም አይችሏትም። ለምንድን ነው የገሃነም ደጆች ያልቻሉት? ማለት የገሃነም ደጅ ማለት ደጅ ምንድን ነው? የሚያስገባል የሆነ ደጅ። የገሃነም ደጆች አያስገባትም። ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታባትም ሚኒንግ። ስለዚህ ሊያጠፋት አይችልም። ስለዚህ ቤተክርስቲያን በተአምር ልጠፋ አትችልም። ለምን? የኢየሱስ ስለሆነች። ለምን? ኢየሱስ ራሱ ስለሰራት። አስቧል። ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የገሃነም ደጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው። ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ? ቆላሲስ 1:18 ላይ 1 ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዚህ ቤተክርስቲያን የክርስቶስ ኢየሱስ ምኑ ነች? አካሉ ናት። በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ? በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለጌታችን አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው። ከሁሉም በላይ ራስ እንዲሆን ለቤተክርስቲያን ሰጠው ጌታ ኢየሱስ። ስለ ቤተክርስቲያን ካላወቃችሁ ሁሉ ትስታላችሁ ጋይስ። በስመ አብ በፕሮቴስታንት ውስጥ ፕሮቴስታንት ወንድሞቼ ሰላም ለእናንተ ይሁን። በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተክርስቲያን ኤክሌሲዮሎጂው እኔ በስመ አብ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ ታውቁታችሁታል። እና እሱን በጌታ እንደው መለስ ብላችሁ እዩት። ቢያንስ እንደው ጥሩ ልብ ያላችሁ ልባም ፕሮቴስታንቶች ይሄንን ነገር በደንብ አድርጋችሁ እዩ። በዚህ ውስጥ ደግሞ ክርስቶስ ኢየሱስ እንደሚያግዛችሁ አምናለሁ። እና ምን አለ? ራስ እንዲሆን ለቤተክርስቲያን ሰጠው። ኢየሱስን ራስ እንዲሆን ለቤተክርስቲያን ሰጠው ይልና እርሷም ይላል ቤተክርስቲያንም ማለት ነው። እርሷም ለኢየሱስ ሰጠው አይደል የሚለው? እርሷም ቤተክርስቲያንም አካሉና የኢየሱስ ማለት ነው። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ስለዚህ አሁን ኢየሱስ የቤተክርስቲያን ራስ ነው። ቤተክርስቲያን የእርሱ አካሉ ናት። ከዛ ደግሞ ምንድነው መጽሐፍ ቅዱስ ሲያስቀምጥ እንዴት ያስቀምጣል? ክርስቶስን ሙሽራ ያደርግና ቤተክርስቲያንን ደግሞ ሙሽራይቱ ይላታል። ሙሽራይቱ በማለት ውስጥ ክርስቶስ ሙሽራ እንደመሆኑ ሙሽራይቱን እንዴት እንደሚጠብቃት እንዴት ራሱን አሳልፎ ድረስ እንደወደዳት ደግሞ እዚሁ ኤፌሶን መልእክት ምዕራፍ 5 ቁጥር 25 ጀምራችሁ አንብቡ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ እኮ ብሎ እንደተናገረ ማለት ነው። እንዲህ ብሎ ይናገርና
ምንድነው እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ቅድስት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ወደደ ብሎ ይናገራል። ስለዛ የፊት መጨማደድ ሳይኖርባት ሳታረጅ ማለት ነው ሁሌም የሚጠብቃት ሙሽራ አላት። እንዴ አንተ ሙሽራው ምንድነው አቅመ ቢስ ያደርጉታል አንዳንድ ሰዎች ሙሽራውን ቤተክርስቲያን አርጅታ አደስናት ይላል አንዳንድ ሰው። አረ ቤተክርስቲያን እንደ ቤተክርስቲያን በዓለም አቀፍ ደረጃ ስህተት ውስጥ ወድቃ በፍጹም ሊሆን አይችልም። ቤተክርስቲያን የሆነ አካባቢ ላይ ባይዜ ልትስት ትችላለች። የሆነ አካባቢ ላይ ስህተት ሊገባባት ይችላል። ስህተት ሊገባባት አይችልም። የሆነ አካባቢ ላይ ያለች ቤተክርስቲያን በዓለም አቀፍ ደረጃ ሳይሆን የሆነች አካባቢ ላይ ያለች ቤተክርስቲያን ውስጥ ስህተት ነገር ሊነገር ይችላል። ስለዛ ምን ታደርጋለች? ያቺ ቤተክርስቲያን ግዴታ ከዓለም አቀፉ ቤተክርስቲያን መነጠል የለባትም። ሁሌም ራሷን ዘሌ ልጥፍ ነው ማድረግ ያለባት። ሄዳ ከዓለም አቀፉ ወጣ ብዬ የራሴን አራምዳለሁ የሚል ቤተክርስቲያን ካለ መጨረሻው ጥፋት ነው የሚሆነው። ለምሳሌ የካቶሊክ ቤተክርስቲያን ስታለች ማለት ስታለች ብላችሁ የምታምኑ ከሆነ ስታለች አይደል? እንግዲህ ከሳተች በፊት ለምሳሌ የሮም ቤተክርስቲያን ማለት ነው የካቶሊክ የሮም ቤተክርስቲያን በዓለም አቀፋዊቱ ቤተክርስቲያን ውስጥ ነበረች። ግን ይሄው አሁን ስታለች እየተባለ ነው። በዓለም አቀፋዊት ቤተክርስቲያን ውስጥ የነበሩ አብያተ ክርስቲያናት ስህተት ውስጥ ሊወድቁ ይችላሉ። ስለዚህ ጥንቃቄ ማድረግ አለባቸው። እነ ቆጵሪያኖስም ይሄንን ነው የሚናገሩት። እነ ሴፕሪያን ሁሌም ቢሆን የሆኑ አካባቢ ላይ ያሉ አብያተ ክርስቲያናት ከዓለም አቀፉ ጋር ሁሌም ግንኙነት ሊኖራቸው ይገባል በጣም በሰፊው። አሊያ ግን የእንደራሴ ነገር ለምሳሌ ቢጀመር በተለይ በሃይማኖት ደረጃ እንደዛ አሁን አክቹአሊ የሃይማኖት ነገር አሁን ግልጽ ሆኖ እንትን ስላለ የሚያሻማ ነገር አይኖርም። በእርግጣው ላይ ግን የእንደራሴ ነገር ብድግ ያደረገ ሃይማኖትን በቃ ይሄ እንዲህ ነው እያለ ቢመጣ ያቺ ሰንት ተጣፋለች፣ ኑፋቄ ውስጥ ወድቃለች። ከዛ በኋላ ራሷን ከክርስትና ታወጣለች ማለት ነው። ስለዛ በጣም ጥንቃቄ ይፈልጋል ማለት ነው። ሁሌም ቢሆን በዓለም አቀፍ ቤተክርስቲያን ስር ከዓለም አቀፍ ቤተክርስቲያን ላይ ልጥፍ ማለት ያስፈልጋል ግዴታ ነው። ስለዛ አሁን ላይ የትኛውም አብያተ ክርስቲያናት በኢትዮጵያም ያለችው ይሁን በግብጽም በሲሪያም በማላንካራ በህንድም በሲሪያም በየትኛውም በኤርትራም በውጭ በሌሎችም እኛ ባላወቅ ነው እግዚአብሔር ግን ባወቀው ባሉ አብያተ ክርስቲያናት በዓለም ዳርቻ ሁሉ ያሉ አብያተ ክርስቲያናት እንዳይወድቁ ግዴታ የዓለም አቀፉን ነገር ሁሌም መያዝ አለባቸው። የዓለም አቀፉን ማይዝ ካለ ይቆረጣል። ምንም ይሄ ግልጽ ነው። ያው ሮም ለምሳሌ ስታለች አይደል የምንለው የሮም ቤተክርስቲያን ይሳተችው ገና ከበፊትም በቤተክርስቲያን ውስጥ ሳትሆን ቀርታለች። በቤተክርስቲያን ውስጥ ነበረች ግን ሳተች፣ ስህተትን ተቀበለች። ስለዛ እንደዚህ አይተዋል። በቤተክርስቲያን ደረጃ ስህተት ውስጥ ወድቃለች ተብሎ ሊነገርላቸዋል። ለማንኛውም ግን በዓለም አቀፍ ደረጃ ቤተክርስቲያን አትስትም። የማትስትበት ዋናው ምክንያት ምንድነው? በዓለም አቀፍ ደረጃ ቤተክርስቲያን ሳተች ማለት የድህነት መንገድ ሁሉ ተዘጋ ማለት ነው። ቤተክርስቲያን ከሌለች ድህነት የለም። ቤተክርስቲያን ከሌለች ድህነት አይኖርም። ይኖራል ያለ ቤተክርስቲያን ይኖራል እንዴ? ያለ ቤተክርስቲያን ድህነት አይኖርም። ሰው ለመዳን አምኖ መጠመቅ አለበት። አስቡት፣ ለማመን እውነተኛው ወንጌል መሰበክ አለበት። እርሱ ደግሞ ስታለች እውነተኛው ወንጌል ጠፍቷል ያስብላል። ማጥመቅ አለባት። ለማጥመቅ ደግሞ እሷ ራሱ ማጥመቅ የማትችል ሆናለች፣ ስታ ወድቃለች ሙሉ በሙሉ። ስለዛ ድህነት አይኖርም ማለት ነው። እንደዛ ሊሆን አይችልም። ስለዛ መንፈስ ቅዱስ ሁሌም ቢሆን ወደ እውነት ሁሉ ይመራታል ዓለም አቀፋዊቷን ቤተክርስቲያን። ስለዛ ጌታችን ኢየሱስ ደግሞ ሁሌም ይጠብቃታል። እና በዚች ቤተክርስቲያን እውነተኛይቱ ትክክለኛይቱ ቤተክርስቲያን በምን ይታወቃል ከተባለ የመጀመሪያው ክራይቴሪያ ስለማጠፋ ቤተክርስቲያን ማለት ነው። ስለማጠፋ እንደ ጉባኤነቷ ከሐዋርያት ጀምሮ የመጣች ጉባኤ ውስጥ አለ የለም? በቃ ይሄን ራስን ጠይቀው። ኧረ እኔ አንድ አጋጣሚውን የዛሬ 50 ዓመት አካባቢ የተመሰረተው ጉባኤ ውስጥ ነው ያለሁት ምናምን የሚል ሰው ካለ ምን ይሻላል አክሊል የሚል ሰው ካለ ጥንታውያን አብያተ ክርስቲያናትን ጥንታውያን አብያተ ክርስቲያናትን ማየት አለበት። እሱ ነው የሚያዋጣው። ስለዚህ የመጀመሪያው ጉባኤው እንደ ጉባኤ በአንድም በሌላ መንገድ ወደ ኋላ ስትሄድ ሐዋርያት ድረስ ትሄዳለህ ወይም ከሐዋርያት ጀምሮ የመጣ ነው ወይም ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ስር የነበረ ነው ወይ? ለምሳሌ ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ይኖሩና እነሱ ራሳቸው የተከሏቸው ናቸው ወይ? እነዚህ ቤተ ክርስቲያናት ያሉ አሁን አብያተ ክርስቲያናት እሱም መታወቅ አለበት። ለምሳሌ የሙሉ ወንጌል እንደሰራው ሙሉ ወንጌል ስላልኩኝ የሚታወቀው እኛ ሀገር ብዙ ጊዜ እሱ መሰለኝ በጴንጤ ውስጥ ወይም ሌሎች የጴንጤ ዲኖሚኔሽኖችንም ይሁን እነሱ ለምሳሌ ተከሏቸው ማን ናቸው? የትኞቹ ዓለም አቀፋውያን ማን ነው? የትኞቹ ጥንታውያን አብያተ ክርስቲያናት ናቸው የተከሏቸው? የትኞቹም አይደሉም። የሆኑ ግለሰቦች ናቸው፣ ጴንጤ ግለሰቦች ናቸው የመሰረቷቸው። ስለዛ ሊሆን አይችልም። እና እንደነዚህ አይነት አብያተ ክርስቲያናት አንደኛ በቃ አሁን ቀጥታ ወጪ ይሆናሉ ማለት ነው። ከጨዋታው ወጪ ናቸው ብዬ አስባለሁ።
ሁለተኛው መመዘኛ ደግሞ ያቺ ራሷ ከጥንት ጀምሮ የመጣች ጉባኤ ያልናት ራሷ ደግሞ እውነተኛ የሆነ ሐዋርያዊ አስተምህሮ ደግሞ ያስፈልጋታል። የትኛውም በቃ ለመዳን ግዴታ ሐዋርያዊ አስተምህሮ ትክክለኛ ከኑፋቄ ጸዳ አስተምህሮ ያስፈልጋል። ከዚህ ጋር በተያያዘ መጽሐፍ ቅዱስ ምን እንደሚል ጥቂት ነገር ልጥቀስላችሁና በቃ እንጨርስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ያው በተደጋጋሚ እንደነዚህ አይነት ክፍሎችን አስተማምረናል። አክቹአሊ አዲስ ሰው ካለ ለመድገም ያህል እንዲህ ይላል ጳውሎስ በሁለተኛ መልእክቱ ለጢሞቴዎስ በላከለት ማለት ነው ምዕራፍ 4 ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል። ልክ ምን አይነት ትምህርትን? ሕይወት የሚገኝበት ትምህርት። ሕይወት የሚገኝበት ትምህርት አለ። ስለዛ ትምህርት ሲሪየስ ጉዳይ ነው ማለት ነው። አንዳንዶች እንደሚሉት በዋና ሃይማኖት አይደለም በቃ በኢየሱስ ማመን አለቀ ሊለው የሚል ሰው አለ። ምንድነው በኢየሱስ ማመን ማለት? እስቲ ምንድነው በኢየሱስ ማመን ማለት? እሺ ስላሴንስ ብትክድ በኢየሱስ አምነ ተደናለህ አትድንም ነው የምትሉት አይደል? ከሆነ በቃ ዝም ብሎ በኢየሱስ ማመን ብቻ ብለ አወሳስበህ ዝም ብለህ እንደዚህ ቀላል አድርገህ የምታልፈው ነገር ሳይሆን አስተምህሮ ያስፈልጋል ማለት ነው። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። በድቅ እያደረገ ለራሱ ሁሉ ማስተማሪን ያከማቻል። ከዛን ይጠፋል ማለት ነው። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላል። አሁን ላይ በጣም በርካታ ሰዎች ለምሳሌ ድህነት ጉዳይ ላይ አሁን የሥላሴ ጉዳይ ምናምን ስጋይ ላይ ምናምን ብቻ አይደለም ድህነት ላይ አንዱ የሚያምነውን አንዱ በተቃራኒ ያምናል። ግን ሁለቱም እርስ በርስ ክርስቲያን ተብሎ ነው የሚጠራራው። ይሄ አደገኛ ይመስለኛል። ጥምቀት ያድናል የሚለውም ጥምቀት አያድንም የሚለውም አንዱን ክርስቲያን ነው የሚለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ የሚክደውን ካዲ ይሄ ካዲ ነው። በዚህ ቅዱስ ቁርባንን የጌታ ስጋና ደም አይደለም የሚል ከዚህ በላይ ካዲ ምን አለ? በስመ አብ ኢየሱስ በዚህ ደረጃ ወዶን የሰጠንን ይህንን ታላቅ ሚስጥር የሚክድ አጋንንት ካልሆነ እኔ ሌላ ምንም አይደለም። በስመ አብ እና ለዛም ነው በነገራችን ላይ ኢቭን የፕሮቴስታንቲዝም መስራች ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሐሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር የሚያመሳስለው እና ይሄንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይሄንን እና እኔ ቅዱስ ሚስጥርን ራሱ ኢየሱስ የሰጠውን የሚክድ ይሄ በጣም ከአጋንንት ሊትራሊ ከአጋንንት ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል፣ መለስ ማለት ያስፈልጋል። እሺ ቲቶ ምዕራፍ 2 ቁጥር 1 ላይም እንደዚሁ አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ሕይወት ለሚገኝበት ትምህርት። ስለዛ ሕይወት የሚገኝበት አለ፣ የማይገኝበት አለ። ስለዛ ሕይወት የሚገኝበትን ትምህርት መያዝ አለብን ነው። ካልያዝን አንድንም። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 1 ላይ ምን ይላል ጳውሎስ? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ሰው ተመልከቱ ጋይዝ፣ አንዳንዶች በኋለኞች ዘመናት ማለት ነው የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የማንን ትምህርት? የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ሃይማኖትን ማለት አስተምህሮ። ሃይማኖት ምንድነው ብያችኋለሁ? ከእግዚአብሔር አንድ ጊዜ ፈጽሞ የተሰጠ አስተምህሮ ብያችኋል ነበር። እሱን ይክዳሉ የአጋንንትን ትምህርት እያደመጡ። እንዴ እዚህ ክፍል ላይ ለምሳሌ ስለ ቅዱስ ቁርባን አልተነገረም፣ ግን እሱንም እንደ ምሳሌ መውሰድ እንችላለን እኛ። ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ይህንን ትምህርት ይክዳሉ። ምን አይነት የአጋንንት ትምህርትን እያደመጡ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን የአጋንንትን ትምህርት። ኦኬ አንዳንዶች አለ የሚለው የሚያስቱ መናፍስትንና በውሸተኞች ግብዝነት በነዚዌንግሊ ማለት ነው። በነዚዌንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዚዌንግሊ ነው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ ያስተማረ ውሸተኛ ግብዝ ዚዌንግሊ ነው። ሶሪ ማለት ይሄ መነገር አለበት። እና አሁን ላይ በጣም ብዙ ፕሮቴስታንት ወንድሞቻችን ወድቀው የምናየው በዚህ ጉዳይ ላይ ማለት ነው። በዚህ ይሄ ትምህርታቸው ወድቀው የምናየው የዚዌንግሊን በውሸተኞች ግብዝነት የተሰጠውን የዚዌንግሊን ትምህርት የኢየሱስን አይደለም። ኢየሱስ ምሳሌ ነው እንጂ የኔ ስጋና ደም አይደለም አላለም። ኢየሱስ በቀጥታ ቃል በቃል የኔ ነው ያለው። ስጋዬ ነው፣ የኔ ስጋ ነው፣ የኔ ደም ነው ሲል ዚዌንግሊ ደግሞ አረ እሱ አይደለም ምሳሌው ነው። ከዛ ፕሮቴስታንት ንግስ ተነስተው አረ የኢየሱስ አይደለም ዚዌንግሊ እንዳለው ምሳሌው ነው አይነት ነገር።
ይሄ በውሸተኞች የተሰጠ በውሸተኞች ግብዞች የተሰጠ የአጋንንት ትምህርት ይባላል። ይሄ የአጋንንት ትምህርት ይባላል። ይሄንን እያደመጡ ሃይማኖትን ይክዳሉ ተባለ፣ ክደዋል። ስለዚህ ከዚህ መመለስ አለባቸው ማለት ፕሮቴስታንት ወንድሞቻችን ብዙ ፕሮቴስታንት ወንድሞች ትኖራላችሁ። ከዚህ መመለስ አለባችሁ። ቅዱስ ቁርባን ወተኛ ጌታ ስጋና ደም አይደለም የሚል ቤተ እምነት ውስጥ መቆየት የለባችሁ። አትሊስት ይሄን ቅዱስ ሚስጥርን እንደዚህ የሚያቃልል ሰው ጋር ህብረት ማድረግ የለባችሁ። እሺ ዝቅልና ቁጥር 16 ላይ እዛው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ማለት ነው ለራስህና ለትምህርት ተጠንቀቅ ይላል። በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ይላል። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ለራስህ ለትምህርትም ለትምህርት ተጠንቀቅ ነው የሚባለው። በቃ ትምህርት በጣም ጥንቃቄ ይፈልጋል። በእነዚህም ጽና፣ በትምህርት ትጸናለህ። እንዲህ ካደረክ ራስህንም ታድናለህ። ለትምህርት በመጠንቀቅ ራሳችንን እናድናለን። ለምን? ትምህርት የተሳሳተ ከሆነ ልጠፋ ነው። አሁን በጣም ሌሎችም ፕሮቴስታንቶች አይደለም ሌሎችም ወንድም እህቶቼ ድነናል ብላችሁ አስባችሁ ቁጭ ብላችሁ የተሳሳተ ትምህርት ውስጥ ካላችሁ እንደጠፋችሁ ግን ታውቁታላችሁ በጌታ። ስለዛ ይሄን ነገር መለስ ብለን ማየት የለብንም አለብን። ስለዛ መሰረታዊው የክርስትና ትምህርት ምን ይመስላል የሚለው መታየት አለበት። ስለዛ ምን አለ? ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህን ታድናለህ። ራስን ብቻ አይደለም ደግሞ በጣም በሚያስገርም ሁኔታ የሚሰሙህንም ታድናለህ። የሚሰሙትን ያድናል። እንዴት? እነዛ ሰዎች ሲሰሙ ትክክለኛውን ትምህርት ከርሱ ካገኙ ይድናሉ። ለዛ ነው። ካላገኙ ግን ባይጸና ለትምህርቱ ባይጠነቀቅ ግን አይድኑም። እነዛ ሰዎችን ለማዳን ስትል እንደው እባክህን በትምህርት ጽና። ስለዛ ትምህርት አስፈላጊ ነው ማለት ነው አይደል? ስለዛ መሰረታዊ ክርስትና ትምህርትን የምንማርበት ዋናው ምክንያት መሰረታዊ ክርስትና ትምህርት ለድህነታችን ቀጥታ ግንኙነት ስላለው ያንን ትምህርት ማመን ለእኛ እንደ አማራጭ አይደለም፣ እንደ ግዴታችን ነው። ስለ እግዚአብሔር ማወቅ፣ ስለ ጌታችን ኢየሱስ ማወቅ፣ ስለ ወንጌል ማወቅ፣ ማለትም ኢየሱስ እርሱ ክርስቶስ እንደሆነ መሲህ እንደሆነ ስለ ሁላችን መሞቱን መነሳቱን ይሄ ሁሉ ደግሞ ስለኛ እንደሆነ በዛ ውስጥ ደግሞ እኛ እንዴት እንደምንድን ይሄን ሁሉ ማወቅ አለብን ግዴታ። ስለዚህ አማራጫችን አይደለም የምንማረው መሰረታዊ ክርስትና ትምህርትን የምንማረው ከድነታችን ጋር ስለሚገናኝ ነው። ስለዚህ መሰረታዊ ክርስትና ትምህርታችሁ ምንድነው የሚለውን ይሄው ዛሬ እንጀምራለን። ስላሴ ብለን አምላካችሁን ማወቅ አለባችሁ አይደል? እሺ የስላሴን ትምህርት በ20 ደቂቃ ውስጥ በ20 ደቂቃ ይሄን ስላሴ ትምህርት ልትሉ ትችላላችሁ፣ ግን በ20 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ አጠር አድርጌ ብቻ ያሳያችኋለሁ። እንዳልኳችሁ በጣም ሰፊ ነገር ሳይሆን ቀለል ያለ ነገር ነው የምነግራችሁ። እሺ የስላሴ ትምህርት እንግዲህ የስላሴን ትምህርት አስቀድሜ ቀለል አድርጌ ባጭሩ ልንገራችሁና ከዛ ወዲያ የመጽሐፍ ቅዱስ ጥቅስ ብቻ እየነገርኳችሁ አልፋለሁ። ያነበብን ማለት ነው የመጽሐፍ ቅዱስ ክፍል። ስላሴ ስንል ስለ እግዚአብሔር አምላካችን እያወራን ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ ብቻ ነው ያለን። ሞኖቴይስት ነን። በቃ አንድ አምላክ ነው ያለን። ሌላ አምላክ አናውቅም። እኛ ያለን አምላክ አንድ አምላክ ነው። አንድ አምላክ አብ አለን። ያ አብ ልጅ አለው። ልጁ ከአባቱ ጋር አንድ አምላክ ነው። ልክ ለምሳሌ አንድ ሰው ሰውን ቢወልድ ማለት ነው። ሰውን ቢወልድ የሆነ ልጅ ቢወልድ ማለት ነው። አንድ ሰው ያ ልጅ ከአባቱ ጋር ተመሳሳይ ባህሪ አንድ ባህሪ የሚኖረው ሰው ነው። በቃ የሚወለደውም ሰው ነው። አብ ልጅ አለው ወይም ቃል አለው። ቃሉ እንደ ልጅ ነው። ልክ እንደኛ አይነት መውለድ ሳይሆን ለምሳሌ የኔ ቃል ከእኔ ስለሚወጣ የኔ ቃል ነው ተብሎ የሚነገረው ግን የኔ ዝርው ቃል ነው። የአብ ቃል ግን አካላዊ ቃል ሆኖ እኔ የሚል ህይወት ያለው ዕውቀት ያለው እንደዚህ አይነት አካላዊ ሆነ ማለት ነው። ቃል ነው የአብ ቃል። ከመጽሐፍ ቅዱስ የተወሰነ ነገር ያሳያችኋለሁና እንደዛ ሆኖ አለ ከአብ የሚወጣ እና የአብ እስትንፋሱ ደግሞ አለ ወይም መንፈሱ ተብሎ የአብ ቃልና መንፈስ የአብ ልጅና የአብ መንፈስ ማለት መንፈስ ቅዱስ ነው። ስለዚህ አንድ አምላክ አብ ነው ያለን። አንድ አምላክ አብ። ከአብ ውጪ አምላክ አለ የለንም። እኛ ያለን አንድ አምላክ አብ ነው። ወልድ እስከተባለ ወልድ ከአብ የተለየ ሌላ አምላክ አይደለም። ወልድ ከአብ የሚገኝ የሚወጣ ከአብ ጋር አንድ የሆነ አምላክ ነው። በአብና በወልድ መካከል የተለያየ አምላክነት አለ? የለም። የአብ መለኮት የወልድ መለኮት ነው። ስለዚህ ከአብ የተለየ መለኮት ወልድ የለውም። የተለየ አካል አለው። ወልድ ከአብ ተወልዷል እያለን ነው ወጥቷል እያለን ተወልዷል እያለን እንደዚህ ንጠል ማለት ባይሆንም ግን ራሱን የቻለ ግን ምንድነው አካል ያለው ነው። ራሱን የቻለ አካል ያለው ነው ወልድ። መለኮት ላይ ግን ስትመጡ አምላክነት ላይ ስትመጡ ግን የአብ መለኮት ራሱ የወልድ መለኮት ነው። መንፈስ ቅዱስም ከአብ የሚወጣ ነው። ከአብ የሚወጣ ሲሆን ራሱን ችሎ አካል አለው፣ ግን ራሱን ችሎ ሌላ መለኮት ግን አምላክነት ግን የለውም። ስለዚህ ከአብ ውጪ ከአብ ሌላ የሆነ አምላክ የለም።
ወልድም ከአብ ጋር አንድ አምላክ ነው። መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ አንድ ጌታ ነው። በቃ ያ ነው አስተምህሮቱ በአጭሩ ይሄ ነው የኛ አስተምህሮ። ይሄንን ለማወቅ መጽሐፍ ቅዱስ ላይ 3 ነጥቦችን ሰጣችኋለሁ። ያዙ። እሺ ቶሎ በሉ። መጽሐፍ ማን ነው? ደብተራችሁን አውጡ። ደብተር ከያዛችሁ ማለት ነው። እሺ አወጣችሁ ደብተራችሁን። እሺ ነጥብ 1 የሥላሴን ትምህርት ለመረዳት 3 ነጥቦች። የመጀመሪያው ነጥብ አብ ወልድ እና መንፈስ ቅዱስ በቃ የተለያዩ አካላት እንደሆኑ ማወቅ መጀመሪያ። እሺ አንዳንድ ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከሚለው አንድ አምላክ ከሚለው ሊጀመር ይችላል። ጀምረን እናስተምራለን አንዳንዴ። አንዳንዱ ደግሞ የማስተማሩ መንገድ ከሶስቱ ልዩ አካላት ጀምረን ወደ አንድ አምላክነት ደግሞ እንመጣለን እና ይሄኛውን ፕሪፈር አደረኩኝ። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። ነጥብ 1 ጻፋችሁ። ነጥብ 1 3 ነጥብ ብቻ ነው የሚሰጣችሁ። 3 ነጥብ ብቻ የሥላሴን ትምህርት ለመረዳት በመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው አይደል? በአካል ደረጃ የተለያዩ አካላት ናቸው። የተነጣጠሉ ሳይሆን የተለያዩ ማለትም አብ ወልድን አይደለም መንፈስ ቅዱስንም አይደለም አይደል? ወልድም አብንም መንፈስ ቅዱስንም አይደለም። መንፈስ ቅዱስንም አብንም ወልድንም አይደለም። በቃ አብ እንጂ ወልድና መንፈስ ቅዱስ አይደለም። ወልድ እንጂ አብና መንፈስ ቅዱስ አይደለም። መንፈስ ቅዱስ እንጂ አብና ወልድ አይደለም። የመጀመሪያው ይሄ ነው። እሺ ማስረጃ። እሺ ይሄንን ሊያሳዩ የሚችሉ አንዳንድ የመጽሐፍ ቅዱስ ጥቅሶችን ልስጣችሁ። የተወሰነ 1 2 3 4 5 ጥቅሶችን ልስጣችሁ። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ለምሳሌ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ የጌታችን ኢየሱስ በማን ስም አለ? በአብ እና በወልድ እና በመንፈስ ቅዱስ። ትክክለኛው አጻጻፍ ልክ እንደዛ ነው። ባይዚ በአማርኛው መጽሐፋችን ላይ በአብ በወልድ እና በመንፈስ ቅዱስ ስም ይላል። በአብ በወልድ እና በመንፈስ ቅዱስ ይላል። ትክክለኛው አጻጻፍ በአብ እና በወልድ እና በመንፈስ ቅዱስ። እሺ ስለዚህ አብ ወልድ መንፈስ ቅዱስን ለያይቶ እንደዚህ ያስቀምጥና የሶስቱን ግን አንድነት ደግሞ ሲያስቀምጥ ስም ይላል። ስሞች ሳይሆን ስም። ቅዱስ አትናቴዎስ ሐዋርያ መጥና የሶስቱን ግን አንድነት ደግሞ ሲያስቀምጥ ስም ይልነታቸውን የሚያሳይ ነው ይላል። ለማንኛውም ቢያንስ ግን እዚህ ላይ ግን እንድታዩ የምፈልገው ለጊዜው ምንድነው አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ለያይቶ መጥራቱ ነው። ስለዚህ 3 ልዩ አካላት አሉ። አብ ወልድ መንፈስ ቅዱስ ቀጥታ ሶስቱም በአንድ ላይ ሲጠሩበት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ማን ነበረ? ለክ በመጀመሪያ ቃል ነበረ። እሺ መቼ ነው በመጀመሪያ? ከዓለም ፍጥረት በፊት ከዘላለሙ ማለት ነው። ከዘላለሙ ስጋዊ ላይ ትንሽ ነገር አሳያችኋለሁ። ይሄን ቀጣይ የምንማማረው በነገራችን ላይ ስጋዊ ነው። የቃልን ስጋዊ የመሆንን ሚስጥር ማለት ነው። በተወሰነ መልኩ እንማማራለን። ያኔ ተወሰነ ይሄን ክፍል አሳያችኋለሁ። ብቻ ግን በመጀመሪያ ቃል ነበረ ሲል ከዘላለሙ ማለት ነው። ቃልም በእግዚአብሔር ዘንድ በምን ይታወቃል? ከፍጥረት ሁሉ በፊት እንደሆነ ቁጥር 3 ላይ ያብራራዋል። ምን ብሎ? ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ስለሚል የሆነው ሁሉ ወይም የተፈጠረው ሁሉ በእርሱ ከሆነ በቃል ማለት ነው ከሆነ ወይም ከተፈጠረ እንግዲያውስ ከተፈጠረው ነገር ሁሉ በፊት እርሱ ነበር። ጊዜ የተፈጠረ ነው። ጊዜ የተፈጠረ ነው። ስለዚህ ከጊዜም በፊት አለ እርሱ። ምክንያቱም የተፈጠሩ ነገሮች ሁሉ በቃል ስለተፈጠሩ ቃል የጊዜም ፈጣሪ ከሆነ እንግዲያውስ ከጊዜም በፊት ነው። ከጊዜ በፊት ነው ማለት ዘላለም ውስጥ ነው ማለት ነው። በመጀመሪያ ቃል ነበረ አለ ከዘላለሙ ማለት ነው። በመጀመሪያ ቃል ነበረ ይልና ቃልን በእግዚአብሔር ዘንድ ነበረ። ከዘላለም ያለው ይህ ቃል በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ነበር። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ምንድነው ቃልም ከእግዚአብሔር ጋር ነበር ወይም ቃልም በእግዚአብሔር ዘንድ ነበረ የሚለውን in the word was in God አይልም። in the word was in God ቃል በእግዚአብሔር ውስጥ ነበረ ሳይሆን ያለው in the word was with God in postonteon ብሎ ነው የሚናገረው። ሰው ቃል ከእግዚአብሔር ጋር ነበረ ነው የሚለው። ከእግዚአብሔር ጋር ማለቱ ከአብ የተለየ ልዩ አካል እንዳለው ያሳያል ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። ቃል ከእግዚአብሔር ጋር ነበረ በእግዚአብሔር ዘንድ ነበረ ተብሎ ተነገረለትና ያንን ቃል ደግሞ ማለት ነው ዝም ብሎ ዝሩ ቃል ብቻ ዝም ብሎ የሚናገረው ኖርማል ቃል ብቻ ነው ብላችሁ እንዳታስቡ። እንኳን እንደዚህ አይነት ቃል ብላችሁ እንዳታስቡ። ያንን ቃል ቀጠል አድርጎ ምን ቢለው ጥሩ ነው መጽሐፍ? እግዚአብሔር አለው ቃልም እግዚአብሔር ነበረ። እንዴ ዝም ብሎ የሚነገር አሁን አንተ እኔ የምናገረው ቃል ለምሳሌ ለምሳሌ አልኩኝ አይደል? ለምሳሌ የምትሏሷ ሰው ነች እንዴ? አይደለም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠራ። ስለዚህ ዝም ብሎ ንግግር አይደለም። አካላዊ የሆነ ዕውቀት ያለው
ማንነት ያለው አይነት ቃል ነው። ስለዛ ምንድነው ከዘላለም ያለ ነው ፕላስ ደግሞ ከእግዚአብሔር ጋር ነበረ በማለቱ እግዚአብሔር አለ አብን ነው ቃል አለ ከእግዚአብሔር ጋር ነበር የተባለው ቃል ነው። ሰው ቃልም በእግዚአብሔር ዘንድ ነበረ ወይም ከእግዚአብሔር ጋር ነበረ ስለሚል የተለያዩ አካላት ናቸው ማለት ነው። ስለዛ የተለያዩ አካላት መሆናቸው ግልጽ ነው። አሁን ነጥብ 1 ነው ብያየን ያለ ነው እንዳትረሱ። ነጥብ 1 ምንድነው ብያችኋለሁ? አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆኑ ማሳየት ነው። ተጨማሪ ጥቅስ ሶስተኛ ጥቅስ ያዙ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እንዲህ አለ። አሁንም ጌታችን ኢየሱስ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ አሁንም አባት ሆይ ዓለም ሳይፈጠር ምን ሳይፈጠር ዓለም ሰማይ ምድር የሚታየው ማይታየው አለቅነት ስልጣናት ዙፋናት ጌትነት እነሱ ሁሉ ሳይፈጠሩ ማለት ነው ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። አንተ የሰጠኸኝን ነገር ፈጽሜ አከበርኩ ይላል ጌታችን ኢየሱስ። የሰጠኸኝን ይኸው አስቀድሞ የነበራል ማለት ጌታችን ኢየሱስ ከዘላለሙም ከአብ ጋር አንድ ሆኖ የሚኖር በክብር ተካክሎ የሚኖር ነበር። አሁን ግን የባሪያን መልክ ይዞ ደግሞ መጣ። ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተነገረው እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ ጌታችን ኢየሱስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር ሳይቆጥር መቀማት ወይም መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን የባሪያን መልክ ያዘ? የአብርሃምን ዘር ያዘ እንደሚባለው ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ፣ ራሱን ባዶ አደረገ እየተባለ እንደተነገረ ማለት ነው። ስለዚህ አሁን የሰጠኸኝን ነገር ፈጽሜ አከበርኩ፣ ያዘዝከኝን ነገር ፈጽሜ አከበርኩ አለው። ስለዛ ምንድነው አባት ልጅን ላከ። ልጅ በፍቃዱ ወልድም በፍቃዱ ማለት ነው መጣና መደረግ ያለበትን ለዓለም ድህነት የሚሆነውን ነገር ሁሉ አደረገ፣ ፈጸመ፣ አብን አከበረ። ግን ቀጠል አደረገና ግን ጌታችን ምን አለው? ጌታችን ኢየሱስ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ቃልም በእግዚአብሔር ዘንድ ነበረ አልነበረ ያለው ቅድም ቃልም በእግዚአብሔር ዘንድ ነበረ። አሁን ደግሞ በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። ስለዛ አባትና ልጅ የተለያዩ አካላት እንደሆኑ ግልጽ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ስለ መንፈስ ቅዱስ ደግሞ እንዲህ ተባለ። አብና ወልድ የተለያዩ አካላት ናቸው እንዳያችሁት። እንዲህ ይላል እኔም አብን እለምናለሁ አለ ጌታችን ኢየሱስ። አሁን ጌታችን ኢየሱስ እኔም አብን እለምናለሁ ካለ የተለያዩ አካላት ናቸው ግልጽ ነው። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ለዘላለም ከእናንተ ጋር እንዲኖር ምን ይሰጣችኋል? ሌላ አጽናኝ። ለዘላለም ከእናንተ ጋር እንዲኖር አጽናኝ ይሰጣችኋል አይደለም ያለው፣ ሌላ አጽናኝ ነው ያለው። ይሄ በጣም ወሳኝ ቃል ነው። አሎን ፓራክሊቶን ይላል። አሎን ፓራክሊቶን ሌላ አጽናኝ። ሌላ መባሉ ከማን ነው ሌላ ብሎ የለየው? ከራሱ ጌታችን ከእነርሱ ጋር ሳለ ፓራክሊቶን ነው እሱ ራሱ። ጌታችን ራሱ አጽናኝ ነው። ጌታችን ከእነርሱ ጋር ሳለ ራሱ ጌታችን ፓራክሊቶስ ተብሎ ተጠርቷል። በነገራችን ላይ በመጀመሪያ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ ተብሎ የተተረጎመው ማለት ነው። ጌታችን ከእነርሱ ጋር ሳለ አዎ አጽናኝ ነው። ግን ሊሄድ ነው ደግሞ ሲሄድ ዝም ብሎ እንደ ኦርፋን ወላጆች እንደሌላቸው ልጆች የሚተዋቸው አይደለም። ሌላ አጽናኝ ይልክላችኋል፣ እርሱም ዓለም የማያየው በእናንተ የሚኖረው ቅዱሱ የእግዚአብሔር መንፈስ ነው። ስለዛ ሌላ አጽናኝ ተባለ። ስለዛ መንፈስ ቅዱስ ወልድ ነው ኢየሱስ ነው አይደለም። መንፈስ ቅዱስ ኢየሱስ አይደለም። ይሄው ሌላ ተብሏል። መንፈስ ቅዱስ አብ አይደለም። ለምን? አብን እለምነዋለሁ ይልክላችኋል አለ። ስለዛ አብ ይልከዋል ስለተባለ አብ ራሱን በራሱ ላካ አትሉም መቼ ይሳራል። ስለዛ መንፈስ ቅዱስ የተለየ አካል ነው። ስለዛ አንዳንዶች የሥላሴ ትምህርት ላይ ሁለት አይነት ጽንፍ የረገጠ ምንፍቅና አለ። አንዳንዱ ሶስቱን አካላት ጭፍልቅ አድርጎ በቃ አንድ አካል ነው ያለው የሚል አለ፣ ልክ እንደ ኦንሊ ጂሰስ። አንዳንዱ ደግሞ ኦንሊ ጂሰሶች አክቹአሊ የተወሰነ ትምህርታቸው ይለዋወጣል። ስለዛ እነሱ ሙሉ በሙሉ ላይወክል ይችላል። አትሊስት ግን እነሱም አንድ አካል ነው የሚሉት። አንዳንዶቹ ደግሞ ሶስቱን አካላት ማለት ነው ሶስት አማልክት ያደርጋሉ። ሶስት አካላት አሉ አዎ ይሉና ሶስት መለኮት እኩል የሆኑ ሶስት መለኮቶች አሉ፣ ወይም ደግሞ የሚበላለጡ አይነት እንደዛ አድርገው የሚይዙ አሉ። ከሁለቱም ጽርፎች መራቅ አለብን። የክርስትናው ትምህርት መካከል ላይ ነው። እንዴት ያለ ነው? አዎ ሶስት አካላት አሉ። ሶስቱ አካላት አይጨፈለቁም። በኋላ ላይ እንደምናየው ግን ሶስቱም አካላት ግን አንድ አምላክ እንደሆኑ ደግሞ እናያለን። አሁን ግን እንዳትረሱ ከአንደኛው ጽንፍ እየራቀን ነው። ከየትኛው ጽንፍ? ሶስቱን አካላት ከሚጨፈልቁ ከነሱ ርቀናል፣ ከእንደነዚህ መናፍቃን። ስለዛ
አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። መንፈስ ቅዱስ ሌላ አጽናኝ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። ሶስቱም ለያይቶ ይጠራል ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሜን ይላል። ስለዚህ ሶስቱ እነዚህ የተለያዩ አካላት ናቸው። አለቀ። እዚህ ላይ ምንም ድርድር የለም። ሶስቱ የተለያዩ አካላት ናቸው። ሶስቱ የተለያዩ አካላት ናቸው። ከዛ አሁን ይሄ የመጀመሪያው ነጥብ ነው። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ። ሁለተኛ ነጥብ ያዙና ከዛ አንድ ነጥብ ብቻ ነው የምትቀረን፣ ጨርሰን እንለያያለን። ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዚህ ሶስት አማልክት ነው እንዳትሉ ሶስተኛው ነጥብ ላይ ማነሳላችሁ እሱን ይሆናል። ስለዚህ እሱን ያዝ አድርጉትና አሁን የምታዩት አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው የሚለውን እሱን ደግሞ እኔ እሺ አብ አምላክ ነው ይላል መጽሐፍ ቅዱስ? አዎ ይላል። ማስረጃ ያዛችሁ? ነጥብ 2 አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው፣ አማልክት ስለመሆናቸው አላልኩም። አምላኮች ስለመሆናቸው አላልኩም። አምላክ ስለመሆናቸው ብዬ በብዙ ቁጥር መጥራቴ የአካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው። የራሴን ቃል አንድም ብዬ አመሰጠርኩት እንዴ? እሺ ረሱት። ሁለተኛው ነጥብ እሱ ነው እንዳትረሱ። አብ ወልድ መንፈስ ቅዱስ አምላክ መሆናቸው። እሺ አንደኛ አብ አምላክ ነው። አሁን ከአብ እንጀምር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ የሰማይም የምድርም ጌታ ከተባለ አምላክ ነው አይደለም? አምላክ ነው። አለቀ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ። እውነተኛ ምን አምላክ? እውነተኛ አምላክ ነው ማን? አብ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ። ከገናናው ክብር በዛ በደብረ ታቦር ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል ይላል። ከማን ከእግዚአብሔር አብ። እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ። አብ እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖ ይሰጣል። አብ ብዙ ጊዜ ኦፍ ኮርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤኒዌይስ እርሱትና የሆነ ቴዎሎጂካሊ የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ። ስለዚህ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው። አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደዚህ ተጠራጥሮት የሚያውቅ አይመስለኝም። ብዙዎቹ አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይሄ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው። እሺ ወልድስ አምላክ ነው? አዎ ነው። ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ ያው ሶስተኛው ቃል ላይ እንዳልኳችሁ ስጋዬ ላይ አይደለ ነገረ ክርስቶስ ላይ አይደለም የምናየው። ዛሬ የተወሰነ ነገርም ጨምራላችኋለሁ። ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምሳሌ ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ።
ቃል ምን ነበረ? ቃል እግዚአብሔር ነበር። በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ቃል ኢየሱስ ነው እንዴ ታዲያ? ወልድ ነው እንዴ? አዎ ነው። በምን አወቅ? አንደኛ በሁሉ በእርሱ ሆነ ይላል አይደለ? ከሆነም አንዳች እንኳን ያለ እርሱ ሆነ የለም። ስለዚህ ሁሉ በእርሱ ሆነ የተባለው ቃል ነው። ሌላ ክፍል ላይ ሄዳችሁ ለምሳሌ እዛው ጋር አሳያችኋለሁ፣ ግን ከዚህ ልጀምር ይሄ ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትሄዱ ዓለማትን በፈጠረበት በልጁ ይላል። ዓለማትን፣ ጊዜያትን፣ ዘመናትን ሁሉ በእርሱ ነው የፈጠረው። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ ዓለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል፣ እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ ነው የተናገረው? ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው አይደል የሚለው? ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ የተፈጠረው በሰማይም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩር ነው ተባለ። ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚህ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ በዕብራውያን ምዕራፍ 5 ጀምሮ። ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር 14 ላይ ዝቅ ብላችሁ እዛው እዩ። ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ አለ። ግልጽ ነው አይደል? ስለዛ በቃ ወልድ ይኸው ቃል እግዚአብሔር ተብሏል። ቃል በቃል ተጨማሪ ማስረጃ እስካሁን ባይዚ ዮሐንስ አንዳንድ ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደል? በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይኸው አምላክ መሆኑን ያስረዳል። ያው ፈጣሪ ማለት አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑ አንፃር ነው አምላክ እየተባለ ያለው። ይኸው ዓለማትን በፈጠረበት በልጁ ቆላስይስ 1:15 የሚሰጧችሁንም ይያዙ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል እንዳለ ማለት ነው። ስለዚህ ምን አለ? የተባረከውን ተስፋችንን ኢየሱስ የተባረከው ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። ኢየሱስን ምን ብሎ ገለጠው? ታላቁ አምላካችንና መድኃኒታችን አለ። የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ኢየሱስ አንደኛ የተባረከ ተስፋችን ነው። የተባረከው ተስፋችሁ እሺ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ ስለዚህ በግልጽ ኢየሱስ ምን አለው? የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል። ዕብራውያን ምዕራፍ 1 ቁጥር 8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን? ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዘላለማዊ የሆነ አምላክ ነው ማለት ነው። እሺ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን አለ? ስለ ልጁ ስለ ወልድ። መላእክትን ከወልድ ጋር ሲያነጻጽር ማለት ነው፣ ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላክ ሆይ እያለ። ስለዛ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሜ 9:5 ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ለነማን? ለአይሁዳውያን። አባቶች ለአይሁዳውያን ናቸው አይደለ? አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሱ አይደል በስጋ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ ነው የሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸውና አባቶች ለእነርሱ ናቸውና ከእነርሱም ከነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ
ሲመጣ ከነርሱ ነው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል። በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል፣ ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። እሺ መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ልስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አለ አይደል? ማለትም በሐዋርያት ዘመን ነው አሉ ተላል በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ ሁሉም አንዱ ያንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው ሁሉም በቃ ሁሉም የራሱን ይዞ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ ይዞ አለ እንደዚህ አይነት አኗኗር አሁንም እንጂ አይ ዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው ተላል ቡራዩ አካባቢ አለ ባይዚ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐ ጽዮን የሚባል አለ። ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው። ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኛቸው። በነገራችን ላይ ጎብኛቸው ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎችም አግዟቸው። እሺ እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው ሰርቆ አስቀሩ ማለት የራሳቸው ነው አይነው ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ማንን ታታለልና? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ያታለለው ማን ነው የተባለው ጋይስ? መንፈስ ቅዱስን ያታለለው የዋሸው ማን ነው? መንፈስ ቅዱስን። ከዛ ምን አለ እዛው ጋር እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም ማለት መንፈስ ቅዱስን አታለልካለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው። መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም ማለት የዛኑ ሰዓት ሞተ እና ቆንጂትም መጣች ሚስትየዋ እና ባላወቀ ሙድ ማለት የለም የሆነ ውሸቷን ይዛ ለክሰስ መጣ እሷንም እዛው ገደላት መንፈስ ቅዱስ። እና በጣም አደገኛ ነው አይደል? እንደዚህ አይነት የፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁና ሳይሆን ምንድነው መንፈስ ቅዱስ የማይታይ ነው እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው በአደገኛ ቅጣት። ልክ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ። ቅዱስ ቁርባንን ያናናቁትን ሰዎችን ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው። መንፈስ ቅዱስ ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አልዋሸህም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲላል
የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ልክ የማን ቤተ መቅደስ ተመልከቱ? የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አያድርም። ሰው አይደለም፣ በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር መንፈስ ይኖርባችኋል፣ ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። አንዴ መንፈስ ቅዱስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀመው ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ ባንዱ እያቀያየረ ሲናገር እናያለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6ኛ ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነን? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። ሶስት አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ ሶስት አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዛ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድ አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም። ከራሱ ከአብ ከዘላለማዊው አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት። የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስም አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስም መለኮት ነው። ስለዛ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። አረ እንዳልበረባችሁ ጋይስ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። ስቀልድ ነው። ያዙ ማስረጃ። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። ሁለት ነጥብ አይተናል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ። ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበር። ሌላ ተብሎ ሲጠራ ሌላ አጽናኝ ተብሎ ሲጠራ ከአካል አንፃር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድሞቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? ሶስት እግዚአብሔሮች ነው? አይደለም። ሶስት አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ ሶስት አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው ነው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም። በቃ አታውቅም።
ከኔ በቀር ሌላ አምላክ ወልድ ከአብ ሌላ አምላክ ይባላል አይባልም ወልድ ከአብ ሌላ አምላክ አይባልም መንፈስ ቅዱስ ከአብና ኩል ሌላ አምላክ ይባላል በስመ አብ ከኛ ይራቅ አይባልም ወልድ ከአብ ጋር አንድ አምላክ መንፈስ ቅዱስም ከአብና ኩል ጋር አንድ አምላክ የተለያዩ አካላት እንጂ የተለያዩ አማልክት አይደሉም ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል እግዚአብሔር አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ እሺ ሰይጣንም ደግሞ ያምናል ይንቀጠቀጥማል እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ ሰይጣንም ደግሞ ያምናል ይሄን ሰይጣን ሳይቀር ማለት ነው ይንቀጠቀጥማል አለ ስለዛ አንድ አምላክ ብቻ ነው ያለው ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት አይደሉም ማለት ነው ስለዛ ባጭሩ የሥላሴ ትምህርት ይሄንን ይመስላል አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው እነዚህ ሶስቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ግን ሶስት የተለያዩ አማልክት ሳይሆኑ ሶስት አንድ አምላክ ናቸው ማለት ሶስት አካላት አንድ አምላክ ናቸው ሶሪ እንደዛ ይበቃናል ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ እሺ ገባችሁ ሰዎች ተረዳችሁት ነው በስሱ ነው አክቹአሊ እየተማማረን ያለ ነው ያው ሊሆን ስለማይችል ማለት ነው አይ ይታስም እሺ ተረዳችሁት ጋይስ ሩሃማ ባይዚ አሁን እያዩ ነበር ከኛም አልፎ ቆንጂት ማለት ነው እቺ ሩሃማ የምትባለው ሴትዮ አዲ የሆነ ሰዓት ላይ የኔን ትምህርት ተውት ሩሃማ ትችላለች ማለት አልተጀመረም ጸብ አልኩኝ እኔ አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረሽብን ነው ጥብስ አይ ግን ቴንኪው ጌታ ያክብርልን ምናምን አይውሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው እሺ እና አሜን ሁላችሁም ምናምን ነገር የዚህናል ከተማማርን ይብቃን እና አይ ቲንክ እንሰነባበት መሰለኝ በጊዜ እንለያይ በጊዜ እንተኛ ጥሩ እንቅልፍ እናገኝ አይመስላችሁም እኔ ይመስለኛል ቆይ እስቲ አንዴ ኧረ ተረጋጉ ጥላችሁት ነበር ሪንግ ላይቱን እሺ ምን አንድ መዝሙር ተሰማላችሁ እሺ ልክፈትላችሁ አንድ መዝሙርና እየሰማን ተኙ በቃ እየሰማን እሺ ምንም የሚል መዝሙር ልክፈትላችሁ አይ በቃ ይብቃን እሺ እንስማ አጠር ያለ መዝሙር እሺ ምረጡ ሃኖስ ያለ እንዴ ካለ እሺ ይቻላል ሃኖስ ካለ አንድ ጻፍልኝ ከሌለ ደግሞ አንድ መዝሙር ምረጡ የበገናው ነው ምን የሚል መዝሙር አንድ መዝሙር ለምን እሺ ሃኖስ ለምሳሌ አንድ ቁጥር ይጻፋለን ኮምፒውተር ልክፈትላችሁ የአቢልን ስላሴ አምላኪ እንዴ ደግሞ ሚስጥረ ስላሴ ነበር የተማማረው ዛሬ እስቲ ኦኬ መዝሙር ሃኖስ ይመጣል በቃ ሃኖስ ካለማ ራሱ ሃኖስ ይዘምርልን ሃኖስ ሰላም እንዴት አመሻኪ ሰላም አመሻችሁ አምላክ እንዴት አለ እና ለናለን ሰላም አመሻ እግዚአብሔር ይመስገናል
እስቲ እንትን አድርጉት እስቲ እግዚአብሔር ገስት ያሰማል። አሜን አሜን ነው ሲወንድሜ እንትን አድርጉት እስቲ ገስቱን ሁለት ብቻ እንዲሆን ማለት እንደዚህ ትንሽ አታድርጉት። ማን ነው የሚችለው ሞዴሬተር? ኤዲያ እንደዛ አይደለም። ምንም የሥራ ልምድ የላትም እዚህ ያለችው ሞዴሬተር መሰለኝ። እሱም ነው ያዩ ያሉት። ሲመጡ የሚገባ ሰው ሲኖር ብቻ እየተጨመረ ይሄዳል። እነዚህን ባዶ ነገሮች አጥፊያቸው። አይ በዘመድ ሞዴሬተር ይሆናሉ እየመጡ ከዛ በኋላ የሆነ ነገር አድርጉ ሲባሉ ራሱ የሚያውቁት ታሪክ የለም። ይሄን ነው ያዩ ያሉት። በዘመድ የገባ ሞዴሬተር ነው እዚህ ቤት የበዛው። አይ እናጣሯል። አይ ታቦኪው አለሽ። ቆይ እኔ ልሞክረው አንዴ ስታሸማቀቃት ማለት ነው። ገስት ከዛ በኋላ ኧረ በቅዱስ ሚካኤል ቆይ እችላለሁ። በጣም ከባድ ሰው ነኝ እኔ። ኮርስ ያስፈልገዋል መሰለኝ ይሄ ነገር። እንዴ አረ ሞዴሬተሮችን ሰብሰባል አፈለጥናቸዋለሁ። እኔ እንደዚሁ በቃ ጠባያቸውን አይቼ አስገቧቸው። ሙያ ኬት ይምጣ። እሺ እስቲ ዘምርልን። እሺ አንተ ቀስተን ተደበን ሁሉ የጾም ወቅት እኮ በቃ ከበሩ እየከፈትኩባቸው ናላቸውን አዙርኩት። እንዲህ ብለው ነው የሚሰማው። በገናም ጀምራል ብለዋል። እንግዲህ ያየው ነበር። በገናውንማ ቆይ ትመጣናት ደረጃለህ። ችግር የለም። እስኪ አሁን አንድ አጠር ያለ ልዘምርላችሁ። እሺ ቆይ አንዴ እንትን ላድርግ። የኔን ይሄንን ስልኩን ከጂፓሱ ጋር ላገናኝና ማለት ነው እንትን ላድርገው። እግዚአብሔር ይቅር ይላችኋል ጋይስ። ሳልበላብተኛውን አይላችሁም ለእናንተ ብዬ ነው እንጂ። እሺ ከስፒከሩ ጋር አገናኝቼዋለሁ። ሰማሃለሁ ምናምን ደረስ መለስ። እሺ በጣም ነው የሚሰማው ድምፅ። እሺ ብሻገርም መርከብ ተሳፍሬ ጌታዬ አምላኬ መድኃኒቴ ሕይወቴ መነሻም መድረሻም አንተው ነህ አገሬ ጌታዬ አምላኬ መድኃኒቴ ሕይወቴ በባህር ዳርቻ አይለካም ግብር ጌታዬ አምላኬ መድኃኒቴ ሕይወቴ አንተን ያህል ጌታን አምላክ ያለኝ ጌታዬ አምላኬ መድኃኒቴ ሕይወቴ የማይሰጥ ቢነፍገኝ ምነው ጨነቀኝ
ቀኝ ጌታዬ አምላኬ መድኃኒቴ ሕይወቴ ያኔ በልጅነት በሰማያት ምትኖር ብለው ሲያስተምሩኝ ጌታዬ አምላኬ መድኃኒቴ ሕይወቴ ከኔ በእጅግ ርቀህ ምትኖር ነበር የምትመስለኝ ጌታዬ አምላኬ መድኃኒቴ ሕይወቴ አዎን ልዕልና ነው ሰማይ ነው አገር ጌታዬ አምላኬ መድኃኒቴ ሕይወቴ ምድሩን ግዛት ነው ትጠብቀዋለህ ጌታዬ አምላኬ መድኃኒቴ ሕይወቴ ምስጋና ነው እንጂ ግብርህ አልጨመረ ጌታዬ አምላኬ መድኃኒቴ ሕይወቴ ፀሐይን ለሞቀው ከፍሎ የሚያውቅ የለ ጌታዬ አምላኬ መድኃኒቴ ሕይወቴ ለአየር ለዝናቡ ሰማይን ገብሮ ያውቃል ጌታዬ አምላኬ መድኃኒቴ ሕይወቴ ይህንን ሁሉ ረስቶ ሰው ጎደለኝ ይላል ጌታዬ አምላኬ መድኃኒቴ ሕይወቴ ለጤናው ምስጋናን መክፈል ላቃተው ጌታዬ አምላኬ መድኃኒቴ ጠባቂ እንቅልፍን በነፃ ሌላ ጨመርከው ጌታዬ አምላኬ መድኃኒቴ ሕይወቴ የሰው ልጅ ይቅርና በክብር የፈጠርከው ጌታዬ አምላኬ መድኃኒቴ ጠባቂ ተንተርቦ አያውቅም በድንጋይ ስር ያለው ጌታዬ አምላኬ መድኃኒቴ መጋቢ የዱር አውሬስ ግልገል ጠባቂ የሌላት ጌታዬ አምላኬ መድኃኒቴ ሕይወቴ እሷን በእጅ ጠግባን ስትወርቅ አየኋት ጌታዬ አምላኬ መድኃኒቴ ሕይወቴ የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ አቅፈሽው ሳትጠግቢ ዓይኑን አይተሽው አዋክበው ሰቀሉት ዓይንሽ ሳይጠግበው ወልደሽ ያሳደግሽው ሳቆቹን እያየሽ ደግሞ ሲሰቀል ሲሰቃይ
ያለቅሽው ለቅሶ ያ ሁሉ ሕማም እኔ አቅም አነሰኝ እንዴት ልናገር እስኪ ተጠየቀኝ ዮሐንስ በቀር እንዴት ነበር ያኔ ስታለቅስ ያየኝ እኔ ቃላት ጠረኝ እንዴት ልናገር በልቧ ሰይፍ አልፎ ስቃዩን እያየ ያፈዋሹ ልጇ ውሃን የፈጠረ ሲሰቃይ አየችው ተጠማሁ እያለ ድንግል አለችው ቆምጣጤን አትስጠን ውሃን ስጠውና አንዴ እንኳን ልቀፈው እያለች በልቧ ናፍቆቱ ጸንቶባት ሳትጠግበው ሳታቅፈው ከእጆቿ ነጠቋት የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ ያ የሚያምር ገጿ ከሐር የሚነጻ በሐዘን ጠቆረ ተሰቅሎባት ልጇ ወደ ዓለም ሲመጣ ሲወለድ ያየው በሐዘን ስቃይ ጠቁሮ ሲመለከት ጌታ ልቧ አዘነ ያን ሕማምሽን አይቶ ከሕመሙ በላይ እናቱን አስቦ ስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። በጣም እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐኑሲ በጣም ደስ የሚል ዝማሬ ነበረ። እግዚአብሔር ያክብርልን። በጣም እናመሰግናለን። በስማ በጣም ደስ የሚል ክርስቶስን አረ እየመጣ አንተ ሰው ቢያንስ ይሄንን ጾም እንኳን በከበሮ ናላቸውን አላዙረው። ያው በጾም ሲሆን ነው ናላ የሚያዞረው ከበሮ እና በጣም ደስ ይላል። ክርስቶስን በጣም የሚያረጋጋ በጣም ደስ የሚል ዝማሬ ነውና እና ድምጽ ደግሞ የሆነ የሚያሳዝን ነገር አለው። የሆነ የምትዘምርበት መንገድ ሆና በጣም በቃ በስማ በጣም ደስ የሚል
ግጥሞቹም ደግሞ እኔ አላቅም ማለት ነው በገና መዝሙርና በጣም በቃ ግጥሞቹም በጣም ደስ የሚሉ አሁን መጨረሻ ላይ ያልከው የዘመርከው ራሱ የመይታችን ምናምን እሱ ራሱ በጣም ደስ የሚልና ደስ ይላል። እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን፣ ጌታ ያስፈጽም፣ መጨረሻን ያሳምረው። ጋይስ ሁላችሁም ሰላም እደሩልን። አሜን አሜን። አኪ እግዚአብሔር ያክብርልን። እሺ ቀጣይ የሚኖረን ትምህርት መች ነው? ሐሙስ ቀጣይ የሚኖረን ትምህርት ይኖራል። ነገረ ክርስቶስን ሐሙስ እንልክ እንዳሁኑ ቀለል አድርገን ባጭሩ ዛሬ አክቹአሊ ሁለት ትምህርት ነው የተማርነው። ለምን የመሰረታዊ ክርስትና ትምህርትን ለምን እንማራለን ምናምን የሚለው እሱ እንደውም ሰፊ ያለ ጊዜ ወስዶ ነው ለምናገር። ከዛ ነው ሚስጥረ ሥላሴን ቀለል አድርገን ተማርን። ምንድነው እግዚአብሔር ደግሞ እርሱ ነው የሚያስተምረን ይሄ ነው እና እርሱ እንዲገባችሁ ያድርግ እንዲገባን ያድርግ እርሱ ያስተምረን በመካከላችን ተገኝቶ እንደዛ እንዲሁም ደግሞ በጸሎታችሁ አትርሱ። ሁሌም ለጸሎት ስትቆሙ ለትንሽ ምንድነው ለትንሽ ሰከንድ የምትሆን ነገር የለም። ዝም ብላችሁ ስለ አክሊል ምናምን ብቻ ሳይሆን ስለ ጉባኤው እዚህ ጋር ስለሚማማሩ ሰዎች ሁሉ ጸልዩ። እዚህ ጋር መጥተው ስለሚማማሩ ሁሉ ሰዎች እግዚአብሔር የእውቀት ብርሃኑን እንዲገልጥልን ምናምን ስለ ሁላችን ጸልዩ። እርስ በርስ እንጸልይ ምናምን አንዳችን እናስብ። እንደዛ አድርጉ እናንተ ሰዎች። በቃ ኔክስት ነገረ ክርስቶስን እንማራለን ሐሙስ። እሁድ ደግሞ ይቅርታ ቅዳሜ ሐሙስ ነገረ ክርስቶስ፣ ቅዳሜ ነገረ ድህነት ተማምረን መሰረተ ክርስትናችንን ትምህርትን ጨርስና ወዴት ነው የምናልፈው? ባይብል ስተዲ፣ የመጽሐፍ ቅዱስ ጥናት ክርስቲያኖችም ኦርቶዶክሶችም ማለት ነው ሌሎችም ፕሮቴስታንት ወንድሞቼ ምናምንም የባይብል ስተዲ የምትፈልጉ ከሆነ መጽሐፍ ቅዱስ ጥናት ምናምን ሰብሰብ ብለን በዮሐንስ ወንጌል እንደምንጀምር ነው እያሰብኩ ያሉት። በዮሐንስ ወንጌል እንጀምራለን፣ ሮሜና ገላትያን እናጠናለን፣ ከዛ ዕብራውያን እያለን እንሄዳለን። በማን እንደምንጀምር አሁን ላይ የማስበው ዮሐንስ ወንጌል ነው። አንዳንድ ሰዎች በሮሜ